ሰላምን ያስተማረ በመከራ ውስጥ አልፎ በጎልጎታ ውስጥ በቀራንዮ ላይ ሆኖ ሰላምን ሰብኳል ማለት ነው። ከሐሳባችን ጋር የተጣላን ካለን ከኛ ፍላጎት ጋር መስማማት ያልቻል ካለ መጀመሪያ ሰላምን ከራሳችን ጋር እንጀምር። ራሳችን ውስጥ እንፈትሸው። ሰላም አለ ወይ ከኛ ህይወት ውስጥ ከእያንዳንዳችን ውስጥ? አሁን እኮ ሰላም የሚወለደው ከራሳችን ጋር ነው። መጀመሪያ ሰላም ከሆነ ለሰውም ሰላም ነህ። አንተ ከራስህ ጋር ሰላም ከፈጠርህ ከወንድምህ ጋር ሰላም ነህ፣ ከወዳጅህ ጋር ሰላም ነህ። ከወዳጅህ ጋር ሰላም ከሆን ከቤተሰቦች ጋር ሰላም ነህ። በዓለም መላእክት ይሄ የመስቀሉ ነገር ነበር ማለት ነው። ምክንያቱም ኢሳይያስ ይነግረናል። ኢሳይያስ 6 ተመልከቱ። መስቀልን ስናስብ ከመስቀሉ ደመራ በስተጀርባ ራቅ ባለ ሁኔታ በሃይማኖታዊ ርቀን ከአባቶቻችን ጋር መገናኘት ያስፈልጋል። ስለ መስቀል ምን አሉ አባቶቻችን? ነቢያት ምን አስተማሩ? በብሉይ ኪዳን ስንመለከት የነ ሙሴ በትር የመስቀል ምልክት እኮ ነው። ሙሴ እንግዲህ የእስራኤል መሪ ነው። እግዚአብሔር እስራኤልን ነፃ እንዲያወጣ ከፈርዖን እጅ እንዲያወጣ እስራኤልን እንዲመራ ምን አድርጎታል? አዞታል፣ ልኮታል፣ ኃይልም ሰጥቶታል። ነገር ግን ባሕረ ኤርትራን የከፈለበት ባሕረ ኤርትራን ከፍሎ እስራኤላውያን ነፃ ያወጣበት ይሄ የሙሴ በትር የመስቀል ምልክት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች፣ የድንግል ማርያም ያደራ የአስራት ልጆች በኃያሉ በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ቆያችሁ? አሜን። የምሕረት ባለቤት የሰላም አለቃ ሰላማዊ ኢየሱስ ክርስቶስ ሰላሙን ስላበዛልን ክብርና ምስጋና ለሱ ይሁን። እንግዲህ እንደ እግዚአብሔር መልካም ፈቃድ እግዚአብሔር ወዶና ፈቅዶ ሳምንታዊ መርሃ ግብራችን ይዘን ተገናኝተናል ማለት ነው። ቸሩ አምላካችን በረዳን ባገዘን መጠን ደግሞ ነገረ መስቀሉ በሚል ኃይለ ቃል አንዳንድ ነገሮችን አንስተን እንነጋገራለን። አምላካችን ያስተምራል ማለት ነው። በዚሁ አጋጣሚ ለብርሃነ መስቀሉ በሰላም በጤና በሕይወት እንኳን አደረሰን እንኳን አደረሳችሁ ልንል እንችላለን። በተለይ በይበልጥና ደግሞ በተሻለ ሁኔታ በዚህ ቻናላችን ውስጥ የምትከታተሉ ወንድሞቻችን እህቶቻችን እንኳን አደረሳችሁ እንላለን። እንግዲህ ምንድነው የምንነጋገርበት ርዕስ የሚሆነው ነገረ መስቀሉን በሚል ሁኔታ ማለት ነው። እንግዲህ ነገረ መስቀሉን ስናነሳ ለምን መስቀሉን እንደምናከብር፣ መስቀሉ ከየት መጣ፣ እንዴት መጣ፣ ከቤተ ክርስቲያን አንጻር፣ ከስርዓት አንጻር፣ ከትውፊት አንጻር እያንዳንዱን ነገር እያየን መጽሐፍ ቅዱሳዊ ማስረጃ ይዘን ቤተ ክርስቲያናዊ ስርዓት ይዘን እንነጋገራለን ማለት ነው። እንግዲህ እንደምታውቁት የመስቀሉ ነገር እንደ ውሃ ፈሳሽ ደርሶ አንድ ሰው ወይም ደግሞ አንድ አካል ያመጣው የያዘው ነገር ሳይሆን በመጽሐፍ የተነገረ፣ በትንቢት የተነገረ፣ በሐዋርያት የተሰበከ፣ በዘመነ አበው የተከተበ የኛ የክርስቲያኖች የመዳናችን ምልክት፣ የመዳናችን ምክንያት፣ የመዳናችን ውጤት እንደሆነ መጽሐፍ ቅዱስ ይነግረናል፣ ሊቃውንቱም ይነግሩናል። እኛም ዛሬ ደግሞ በጎላ በተረዳ ግልጽ በሆነ እያከበርነው እንገኛለን ማለት ነው። ስለዚህ ነገረ መስቀሉን ስናስብ ወይም ደግሞ ይህን አሁን በዚህ ሳምንት ውስጥ ወይም ደግሞ እያከበርነው ያለውን በዓል ስናስታውስ ከበዓሉ በስተጀርባ ራቅ ብለን ማንሳት የሚገባን ነገር አለ ማለት ነው። ራቅ ብለን ሂደን ቅዱሳት መጻሕፍትን አይተን
ቅዱሳት ሊቃውንት ያስቀመጡትን ቃል መርምረን ሕይወታችን፣ ነፍሳችን፣ ሀሳባችን ማሳረፍ መቻል አለብን ማለት ነው። ለበዓሉ ድምቀት፣ ለበዓሉ ክብር ሲባል ራቅ ብለን ታሪኮችን ማየት ያስፈልጋል ማለት ነው። እንግዲህ ነገረ መስቀሉን ስናነሳ ነገረ መስቀሉ ቅድም እንደተነጋገርነው በሊቃውንቱ ተነግሯል፣ በሐዋርያት ተሰብኳል፣ በነቢያት ትንቢት ተነግሮለታል፣ በዓለመ መላእክትም ይሄ የመስቀሉ ነገር ተቀምጧል ማለት ነው። ለምሳሌ በዓለመ መላእክት እንነሳና ይሄ የመስቀሉ ነገር ሰው በዓለመ መላእክት እንዴት ነበር የሚለውን እስኪ ከመጽሐፍ እናንሳ። ይህንን ጥቅስ ስናደርግ አንደኛ ታላቁን ነቢይ ኢሳይያስን እናነሳለን። ኢሳይያስ 6 ስትመለከቱ በዓለመ መላእክት ይሄ መስቀል እንደነበር እግዚአብሔር አብ ገና ሰውን ፈጥሮ ሰው እንደሚስት፣ ሰው እንደሚወድቅ፣ ሰው በራሱ ፍላጎት እንደሚወድቅ ስለሚያውቅ ይህንን የድህነት ምልክት በዓለመ መላእክት አስቀምጦታል ማለት ነው። ይገርማችኋል። በዓለመ መላእክት ይሄ የመስቀሉ ነገር ነበር ማለት ነው። ምክንያቱም ኢሳይያስ ይነግረናል። ኢሳይያስ 6 ተመልከቱ። ኢሳይያስ 6 አንቡ። ቅዱስ ያሬድ ምንድን ነው ያለ? እልውቱ ክነፊሆሙ ይሰግዱ ገጾሙ። እኒህ ኪሩቤል የተባሉት ከመላእክቱ ግን የሆኑት እግዚአብሔርን የሚያመሰግኑት የመላእክት አካል የሆኑት ኪሩቤል በመስቀል ምልክት ሁለት ፊታቸውን ይሸፍናሉ። ሁለት ክንፋቸውን ይሸፍናሉ፣ ሁለት ክንፋቸውን ይጋርዳሉ ይላል። ይሄ ማለት ምንድን ነው? የመስቀሉን ምልክት የሚያሳይ ነው ማለት ነው። የመስቀሉን ምልክት ገና በዓለመ መላእክት ነበር ማለት ነው። አሁን የመስቀሉን ነገር አሁን ሳይሆን ከዓለመ መላእክት ጀምረን የምናየው ነገር ነው ማለት ነው። መጽሐፍ እንደሚያስረዳን፣ መጽሐፍ እንደሚነግረን፣ ኢሳይያስ በእግዚአብሔር መንፈስ ሆኖ እንደሚያስተምረን ይሄን ይገልጣል ማለት ነው። ኢሳይያስ 6ን ሙሉውን መመልከት ማስረጃ ይሆነናል። ወይም ደግሞ ቅዱስ ያሬድን በአንቀጸ ብርሃን ድርሰቱ ማየት ያስፈልጋል ማለት ነው። ሱራፌል ይሰግዱ ገጾሙ እያለ ስለ መስቀሉ ምልክት በእምነት በምስጢር ምልክት ሆኖ ይናገራል ማለት ነው። አንደኛው ይሄ ነው። ሁለተኛው ቅዱስ ዮሐንስ ባለ ራእዩ 12 ላይ ስታነቡ የዮሐንስ ራእይ እናገኘዋለን። ቅዱስ ሚካኤልና መላእክቶቹ ምን ተጣሉ ነው የሚለው። ከተጣሉ በኋላ ግን ይህንን ሰልፍ ሊያሸነፉበት የቻሉት በመስቀል ምልክት ነው። በትርጓሜ ቅዱሳን አባቶቻችን እንዳስቀመጡት ያ ጠላት የተባለው ሰይጣን፣ ጠላት የተባለው ከነሱ ወገን የተለየው ዲያብሎስ ሊሸነፍበት የቻለው በመስቀል ምልክት እግዚአብሔር የመስቀሉን ምልክት ለነሱ ማሸነፊያ አድርጎ ሲሰጣቸው ምን አደረገ? ያ ጠላታቸው እንደተሸነፈ አባቶቻችን አስተምረዋል ማለት ነው። ስለዚህ መስቀልን በዓለመ መላእክት ርቀን ሂደን እናገኘዋለን ማለት ነው። የድነታችን ምልክት እንደሆነ ገና በዓለመ መላእክት እንደተዘጋጀ እናያለን። አባቶቻችን ደግሞ ሲያስተምሩ የሰው ልጅ ራሱ የመስቀል ምልክት ነው ብለዋል። ሰውን ተመልከቱት፣ የመስቀል ምልክት አለው። እጁን ሲዘረጋ የመስቀል ምልክት አለው ማለት ነው። ይህ ማለት ኢየሱስ ክርስቶስ ሰው ሆኖ የሰውን ስጋ ለብሶ ሰዎችን ገንዘብ አድርጎ የኛን ገንዘብ አድርጎ እንደሚያድነን ሲያሳየን ገና እኛን ራሱ ሲፈጥረን የመስቀል ምልክት አድርጎ ፈጠረን ማለት ነው። እኛ እኮ የመስቀል ምልክቶች ነን፣ ማየት ይቻላል። እጃችንና እግራችን ሙሉ የመስቀልን ምልክት አራቱን አቅጣጫ ስንመለከት ያሳያል ማለት ነው። ስለዚህ ሊቃውንቱ አባቶቻችን በዚህም ያስተምራሉ ማለት ነው። እና ይሄ ምን ማለት ነው? መስቀልን ስናስብ ከመስቀሉ ደመራ በስተጀርባ ራቅ ባለ ሁኔታ በሃይማኖታዊ ርቀን ከአባቶቻችን ጋር መገናኘት ያስፈልጋል። ስለ መስቀል ምን አሉ አባቶቻችን? ነቢያት ምን አስተማሩ? በብሉይ ኪዳን ስንመለከት የነ ሙሴ በትር የመስቀል ምልክት እኮ ነው። ሙሴ እንግዲህ
የእስራኤል መሪ ነው። እግዚአብሔር እስራኤልን ነፃ እንዲያወጣ ከፈርዖን እጅ እንዲያወጣ እስራኤልን እንዲመራ ምን አድርጎታል? አዞታል፣ ልኮታል፣ ኃይልም ሰጥቶታል። ነገር ግን ባሕረ ኤርትራን የከፈለበት ባሕረ ኤርትራን ከፍሎ እስራኤላውያን ነፃ ያወጣበት ይሄ የሙሴ በትር የመስቀል ምልክት ነው። ያ ባህሩ እኛ በመስቀሉ ነፃ እንደወጣን እኛ በመስቀሉ ተሻግረን ከሲኦል ወደ ገነት እንደገባን የሚያሳይ ነው። ሙሴ ዳሩ እስራኤላውያንን ከዚያ ባህር አሻግሯል። በመስቀሉ ባህሩን ከፍሎ ጠላትን አስጥሞ እስራኤላውያንን እንዳሻገረ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ከፍ ብሎ ዓለምን ምን አድርጓል? ነፃ አውጥቷል ማለት ነው። ከዛ ከወደቀበት ከኃጢአት አረንቋ ውስጥ ከዲያብሎስ ባርነት ውስጥ ምን አድርጓል? ነፃ አውጥቷል ማለት ነው። እነዚህ ሁሉ የመስቀል ምልክቶች ናቸው ማለት ነው። የሙሴ በትር፣ የአሮን በትር በብዙ መጻሕፍት ተጠቅሷል ማለት ነው። ስለዚህ ይህንን ነገር ማስተዋል፣ መመርመር፣ መመልከት ያስፈልጋል ማለት ነው። መመርመር ያስፈልጋል ማለት ነው። እንደ ውሃ ደራሽ የመጣ አይደለም የመስቀሉ ነገር። ቤተክርስቲያን የምታስተምረው ቤተክርስቲያን የምታስተላልፈው ስርዓትን ይዛ መጻሕፍትን ይዛ የአባቶቿን ታሪክ ይዛ የቅዱሳን የነቢያቱን ትምህርት ይዛ የምትራመድ ናት። ስለዚህ ይሄንን ይዛ ነው የምትጓዘው ማለት ነው። እና ብዙ ነገር አለው ማለት ነው። በአዲስ ኪዳን ስንመለከት በብዙ መጽሐፍ ተቀምጧል። በብዙ መጽሐፍ ተቀምጧል። እነ ቅዱስ ጳውሎስ ከመስቀሉ ፍቅር ከመስቀሉ በቀር ሌላ ትምክህት ከኔ ራቅ ብለዋል። መስቀሉን እንደሚያስቡ መስቀሉን እንደሚያስታውሱ መስቀሉ በእነሱ ልቦና ውስጥ እንደተቀመጠ ከጌታዬ ከክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ይላሉ። በድርሳናቸው በመልእክታቸው ስንመለከት እንዲህ ይላሉ። ይህ ማለት መስቀል በሰው ልቦና ውስጥ ነው ያለ ማለት ነው። መስቀል ማለት መከራ ማለት በሰው ልቦና ውስጥ አለ ማለት ነው። በክርስቲያኖች ልቦና ውስጥ በክርስቲያኖች ሕይወት ውስጥ መከራ አለ ማለት ነው። ምክንያቱም መስቀል ማለት አንደኛው መከራ ነው። አትርጉሙ መከራ ነው። መከራን የማሸነፊያው ዋናው ታላቁ ኃይል መስቀልን መሸከም ነው። መስቀልን መሸከም የሚችል ሰው ደግሞ መከራን ማሸነፍ ይችላል ማለት ነው። እንዳችኋል ቅዱስ ጳውሎስ ይሄንን ነው የሚለው። ስለዚህ ሌላም ቅዱሳኑ ሌላም ሐዋርያቱ ነገረ መስቀሉን ተናግረዋል። መስቀል ኃይልነ በጸሎተ ማርያማችን ውስጥ መስቀል ኃይልነ፣ መስቀል ጽንዕነ፣ መስቀል ኃይላችን ነው፣ መስቀል ጽናታችን ነው፣ ብርታታችን ነው እንላለን። እሱን ስናስብ ነገረ መስቀሉን ስናስብ እንጽናናለን። ነገረ መስቀሉን ስናስታውስ ሰላም ይሰማናል ማለት እኮ። ምክንያቱም ከክርስቶስ መከራ በላይ የየትኛውም የዚህ ዓለም መከራ የሚበልጥ የለም። ከመከራው ሁሉ በላይ የሚበልጠው የክርስቶስ መከራ ነው። አዎ ሰማዕታት በመከራ ውስጥ አልፈዋል። ሰማዕታት በመከራ ውስጥ ሲያልፉ ያለፉት ስለ ክርስቶስ ሲሉ ነው። መከራውን የታገሱት የክርስቶስን መከራ አብነት አድርገው ነው። ጻድቃን በገዳማት ውስጥ በዓት ይዘው ቢጸልዩ ቢጾሙ አብነታቸው የመከራው አብነት ማን ነው? እግዚአብሔር ወልድ ኢየሱስ ክርስቶስ ነው። የሱን መከራ ምን ብለው አስበው ነው። በሱ መከራ ተጽናንተው ነው እነ ቅዱስ ጊዮርጊስ አዎ መከራውን የተቋቋሙበት መከራውን የታገሱበት ታላቁ ኃይል የክርስቶስ መከራ ነው ማለት ነው። ስለዚህ በዚህ ዓለም ውስጥ ከክርስቶስ መከራ የሚበልጥ የለም። የነጻነት መከራ ሰዎችን ለማዳን ሲል ለሰዎቹ የተከፈለ መከራ አዎ ለሕዝብ ብቻ ሳይሆን ለአሕዛብም የተከፈለ መከራ አይታችኋል። ሙሉ ለሰው ልጅ የተከፈለ መከራ ነው። የመከራ አዎ ለሰው እኮ ነው፣ ተለይቶ አይደለም። ለአንድ ብቻ አይደለም፣ ለአንድ ወገን አይደለም። እግዚአብሔር ወልድ ኢየሱስ ክርስቶስ በመስቀል ሲሰቀል ለአንድ ወገን ሳይሆን ለሕዝብም ለአሕዛብም አንድ ሆኖ ነው የተሰቀለ። አዎ
አንድ ሆኖ ተሰቀለ ማለት። ስለዚህ ይሄም መከራ ማስታወስ መቻል ያስፈልጋል ማለት እና በአዲስ ኪዳን ሐዋርያቱ ተናግረዋል፣ ሊቃውንቱ ተናግረዋል፣ ራሱ ኢየሱስ ክርስቶስም አሳይቶናል ማለት ነው። የማቴዎስ ወንጌል 27 የማቴዎስ ወንጌል 27 ስናነብ ሙሉ የመከራውን ታሪክ ያሳየናል ማለት ነው። ስለዚህ ይሄ መከራ ውስጥ ካለፈ በኋላ ግን ምን አደረጉ? እነዚህ አይሁዳውያን በዚህ መከራ ውስጥ ነፃነት እንዳለ ጠላት ስለሚያውቅ በዚህ መከራ ውስጥ መሻገር እንዳለ ዲያብሎስ ስለሚያውቅ ዲያብሎስ ደግሞ ምን አደረገ? በሰዎቹ ላይ ተነሳና ሰዎችን ሐሳብ ሰጠና ምን አደረገ? ይሄንን መከራ የታለፈበትን መስቀል ምን አደረገ? ቀበረ ማለት ነው። አሁን እኮ ዛሬ ክፉ ሐሳብ እኮ ከሰይጣን ነው አይደል? ሰይጣን እኮ ራሱ ሰው ሆኖ አይደለም የሚያጣላን፣ የሚከፋፍለን፣ የሚለየን፣ የሚነጣጥለን የኬፋና የጳውሎስ ሚለን እኮ ሰይጣን ራሱ አይደለም። ሰይጣን በሰዎቹ ሐሳብ አድሮ ነው ሰዎችን በክፋት ውስጥ ጠልፎ ይዞ ነው የሚያጣለው አይደል? እንደዛ እኮ ነው። ራሱ ተሰውሮ እኮ ነው የሚያሰራው። አሁን የሚያጣላን እኮ ሰይጣን ነው። ክፉ ሐሳብ ሁሉ የዲያብሎስ ነው። ክፉ ሐሳብ ሁሉ የእግዚአብሔር ልጆች አይደለም። መከፋፈል የእግዚአብሔር ልጆች አይደለም። ክርስቲያኖች የሚያጣላ ሰይጣን ነው። ምክንያቱም ሰይጣን የረቀቀ ጥበቡን ተጠቅሞ በሰዎች ላይ ያድርና ሰዎችን ምን ይላል? ይከፋፍላል። ሰዎችን ክፉ አስተሳሰብ ይዘራና አገርም ምን ይላል? ሰላም ይነሳል ማለት። ስለዚህ በአይሁዳውያን ላይ አደረ። መጀመሪያ በአይሁዳውያን አድሮ ታሪክ ሊያጠፋ ፈለገ። መወለዱን ሊያስታብል ፈለገ። ነገር ግን ተወለደ። እንዳልተነሳ አስታበለ። ነገር ግን ተነሳ። አዎ ምን አደረገ? በመቃብሩ ዙሪያ የሐሰት ወታደሮችን አቆምና አልተነሳም ማለት። ነገር ግን ተነስቷል። በመላእክት ሳይቀር ምን ተደረገ? ምስክርነት ተሰጠ። ይሄን ሁሉ እውነት እያለፈ ሲመጣ በኋላም በአይሁዳውያን ላይ ያደረና ምን አደረገ? አይሁዳውያንን ክፋት ባይኖራቸው ዘራ ማለት ነው። ምን አለ? መስቀሉን ታሪኩን ማጥፋት ስለነበረበት በዛ በተቀበረው መስቀል ላይ ምን አደረገ? ፍግ እንዲደፉ አደረገ። ደግሞ አሁን ሰይጣን የሚያድረው በማን ላይ መሰላችሁ? በታላላቅ በተባሉት ሰዎች ነው። በታናሾች ሳይሆን ቦታ ባላቸው ሰዎች፣ ትልልቅ ፖዚሽን ባላቸው፣ ብዙ ህዝብ በሚያስተዳድሩ ሰዎች፣ አገር በሚመሩ ሰዎች ይገባና ሰይጣን ጠልፎ ይጥላል። መልካም እንዳይሰሩ፣ እውነትን እንዳይደፍሩ፣ ለእውነት እንዳይቆሙ ነጥሎ ይጥላቸዋል። አይተሃል? ምን አደረገ? በእነዚያ በአይሁዳውያን ባለስልጣን ላይ ምን አደረገ? አዋጅ እንዲያውጁ ምን አደረገ? መልእክትን አስተላለፈ። እናንተ የኢየሩሳሌም ሰዎች በዚህ በመስቀሉ ላይ በጎልጎታ በተቀበረው መስቀል ላይ ፍግ እንድደፉ አዝዘናል አሉና አሳዘዘ። ዲያብሎስ እኮ ነው የሚሰራው። አዎ ዲያብሎስ ሰራ። ለ300 ዓመት ያህል ፍግ ከመሩበት። ከከተማው ወጣ አድርገው በዚያ መስቀል ላይ በድህነታችን ምልክት ላይ ፍግ እንደፉ ይላል። ታሪኩ ጠፋ። ዳብዛው የት እንዳለ አልታወቀም። በቃ ባለም ውስጥ ጠፋ ነው የሚለው። ነገር ግን እውነት አይጠፋም። እውነት ሊደበቅ አይችልም። እውነት ጊዜውን ጠብቆ ብቅ ይላል። እውነት ሰዓቱን ጠብቆ ምን ይላል? ይወጣል። እግዚአብሔር እውነትን ሊገልጥ ሲፈልግ ደግ ሰው ያስነሳል። እግዚአብሔር እውነትን ሊያሳይ ሲፈልግ ምን ይላል? መልካም ሰውን ያስነሳል። ቅድስት እሌኒን የንጉሥ ቆስጠንጢኖስን እናት አነሳሳ። አሁንም በአገር ላይ ደግ ሰው ያስነሳ። ዳዊት እንዳለው አቤቱ ደግ ሰው አልቋልና፣ አቤቱ መልካም ሰው አልቋልና መዝሙር 11 ላይ ስናየው አድነኒ እግዚኦ እስመ አልቀየር ወውደ ሃይማኖት ምጓለማያው። አቤቱ ጌታ ሆይ መልካም ሰው ጠፍቷል በዚህ ምድር ላይ አድነኝ እንዳለ ሁሉ እግዚአብሔር ደግ ሰው ያስነሳል። አገር እግዚአብሔር ለተቸገሩት፣ እግዚአብሔር ፍትህ ላጡት፣ እግዚአብሔር ሰላም ላጡት፣ እግዚአብሔር በችግር ውስጥ ላሉት፣ እውነትን ለሚፈልጉት ምን ያስነሳ? መልካም ሰው ያስነሳ። ብዙ የተቀበረባቸው እውነትን ያጡ ሰዎች አሉ እኮ አሁን በሀገራችን ውስጥ አይታቸዋል። በሀገር ውስጥ እውነታን ያጡ ሰዎች አሉ። እውነት ናፍቋቸው፣ ፍትህ ናፍቋቸው፣ ሰላም አጠው የኖሩ
ሰዎች አሉ። ለነዚህ ደግሞ እግዚአብሔር ከታላላቁ ሳይሆን ከታናናሾቹ ብድግ ያደርጋል። እሌኒን አስነሳ። የንጉሥ ቆስጠንጢኖስን እናት አስነሳና ያንን የጠፋውን ታሪክ ልጇ መጀመሪያ ታሪኩን ቀየረ። እሷ ደግሞ የደበዘዘውን ታሪክ ምን አደረገች? ቀየረች ማለት ነው። አስቆፈረች። ወታደሮቿን አስነሳች። መስቀሉን አስቆፈረች። የጠፋውን ታሪክ አስገኘች። በዓለም ውስጥ የተለየ ታሪክን ሰራች። ነገረ መስቀሉ ተብራርቶ ነገረ መስቀሉ በግልጽ ለዓለም እንዲወጣ አደረገች ማለት ነው። በእውነት ችን ታላቅ እናት ችን ቅድስት እናት በእውነት እግዚአብሔር አስነሳ። ባልተጠበቀ ሁኔታ እግዚአብሔር ያስነሳል። ከጠላት ውስጥ እንኳን ሳይቀር መልካም ሰውን ያስነሳል። እግዚአብሔር እኮ ሰላምን ያስተማረ በመከራ ውስጥ አልፎ በጎልጎታ ውስጥ በቀራንዮ ላይ ሆኖ ሰላምን ሰብኳል ማለት ነው። ስለዚህ ሰላም ታላቅ ሀብት ነው። ሰላም ለእያንዳንዱ ዜጋ፣ ለእያንዳንዱ ህብረተሰብ፣ ለእያንዳንዱ ሰው በማህበራዊው፣ በኑሮ፣ በትዳሩ፣ በማህበረሰቡ ውስጥ በጣም አስፈላጊ ነገር ነው ማለት ነው። ስለዚህ ይሄ ሰላም አሁን እየጠፋ ነው። ይሄ ሰላም አሁን እየሸሸ ነው። ይሄን ሰላም ደግሞ እንማራለን እኛ ክርስቲያኖች። በቤተክርስቲያን እናስተምረዋለን፣ በህይወታችን እናስተምረዋለን፣ በስራችን እናስተምራለን፣ በቤታችን እናስተምራለን፣ በኑሯችን ሁሉ ሰላምን እንሰብካለን ማለት ነው። ምክንያቱም የክርስቶስ ተከታይ ማለት ክርስቶስ የተሸከመውን ክርስቶስ ያሳየውን ነገር የሚከተል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ በመስቀሉ ሰላምን ነው የሰበከው፣ ሰላምን ነው ያወጀው። በመስቀሉ ገብረ ሰላም አይደለም እንለው። በመስቀሉ ገብረ ሰላም፣ በመስቀሉ ቤዛነት፣ በመስቀሉ ኃያልነት፣ በመስቀሉ መከራ ውስጥ ሰላምን ሰብኳል ማለት ነው። ስለዚህ እኛ ሰላምን ነው ከራሳችን ጋር የተጣላን ካለን፣ ከሐሳባችን ጋር የተጣላን ካለን፣ ከኛ ፍላጎት ጋር መስማማት ያልቻል ካለ መጀመሪያ ሰላምን ከራሳችን ጋር እንጀምር። ራሳችን ውስጥ እንፈትሸው። ሰላምን አለ ወይ ከኛ ህይወት ውስጥ ከእያንዳንዳችን ውስጥ? አሁን እኮ ሰላም የሚወለደው ከራሳችን ጋር ነው። መጀመሪያ ሰላም ከሆነ ለሰውም ሰላም ነህ። አንተ ከራስህ ጋር ሰላም ከፈጠርህ ከወንድምህ ጋር ሰላም ነህ፣ ከወዳጅህ ጋር ሰላም ነህ። ከወዳጅህ ጋር ሰላም ከሆነ ከቤተሰቦች ጋር ሰላም ነህ። ስለዚህ ይሄንን ሰላም ነው ጌታችን ያስተማረን። ይሄንን ሰላም ነው እኛ ክርስቲያኖች መያዝ ያለብን ማለት ነው። ይሄን ሰላም መፈለግ ያስፈልጋል። ይሄንን ሰላም ማምጣት ያስፈልጋል። ይሄንን ሰላም አሁን የተደበቀው መስቀሉ እኮ ለ300 ዓመት ነው አይደል? ይሄ ሰላም ነው አሁን ደግሞ የተቀበረው። አይታችኋል? አይሁዳውያን መስቀሉን፣ ምክንያቱም ከመስቀሉ ውስጥ ሰላም አለ፣ ከመስቀሉ ውስጥ አንድነት አለ፣ ከመስቀሉ ውስጥ ፍቅር አለ። ይሄንን ነገር እኮ ነው ሰብስበው ምን አደረጉት? የከተማውን ቆሻሻ አምጥተው ነው ደመሩበት። አሁን ሰላም እኮ ነው የጠፋው፣ ፍቅር እኮ ነው የጠፋው፣ አንድነት እኮ ነው የጠፋው፣ መተባበር እኮ ነው የጠፋው፣ ህብረት እኮ ነው የጠፋው። ይሄን እኮ ነው የቀበሩት። አሁን በእኛ ልቦና ውስጥ ይሄ ነው የተቀበረው። ወዳጆቼ እዛ ከአይሁዳውያን ልቦና ውስጥ መግባት አያስፈልግም። ከራሳችን ልቦና ውስጥ እንፈትሸው። የተቀበረውን መስቀል ሰላሙን ቀብረሃል ወዳጄ፣ ፍቅርን ቀብረሃል ወዳጄ። ይሄንን ቆፍሮ ማውጣት ያስፈልጋል። መስቀሉ ሲወጣ፣ መስቀሉ ሲከበር እንዲህ ነገሮች ይታያሉ ማለት ነው። ስለዚህ ሰላምን መፈለግ ያስፈልጋል ማለት ነው። እንዳንድ ክርስቲያን፣ እንዳንድ ኢትዮጵያውያን፣ እንዳንድ የክርስቲያን አማኝ ይሄንን ሰላም መፈለግ ያስፈልጋል ማለት ነው። ይሄንን መፈለግ ነው ያስፈልጋል። ሁለተኛው ምንድነው? በመስቀሉ አንድነትን ነው ያሳየን ጌታችን መድኃኒታችን ኢየሱስ ክርስቶስ። በመስቀሉ ውስጥ ምንድነው? አይዛብና ህዝብን አንድ አድርጓል። አማኞችንና ማያምኑትን በታሪክ በቋንቋ በዘር በብሔር ማይግባቡትን በመስቀሉ አንድ አድርጓቸዋል። በቃ አንድነት የተመሰረተበት መስቀል ላይ ነው። ሳይከፋፈሉ ሳይለያዩ የእግዚአብሔር ወልድ የኢየሱስ ክርስቶስ ልጅ ሁነው በመስቀሉ ላይ አንድ ሁነዋል። አይዛብና ህዝብ አንድ ሁነዋል። አዎ አንድ ሁነዋል።
አይታችኋል። ስለዚህ ይሄም በዓል ሲከበር አንድነታችንን ማብሰር ያስፈልጋል። ሰው በሰውነቱ የሚታይበት፣ ሰው በእግዚአብሔር አርአያ መፈጠሩ ብቻ የሚታይበት ሁኔታ ሊኖር ይገባል። በዘሩ ሳይታይ፣ በመልኩ ሳይታይ፣ በቋንቋው ሳይታይ፣ ባለው ሀብት፣ ባለው አስተሳሰብ፣ ባለው አለባበስ ሳይታይ ሰው መሆኑ ብቻ ሊታይ ይገባል። በቃ ሰው ከሆነ የእግዚአብሔር አምሳል ነው። እግዚአብሔር የተጨነቀበት ነው። እግዚአብሔር እፍ ብሎ እስትንፋስ አድርጎ ያመጣው ነው። በዚህ ልክ ማየት ነው የሚያስፈልገው ማለት ነው። አንድነትን፣ ህብረትን፣ መረዳዳትን፣ መተሳሰብን ይህንን ሁሉ በዚያ በመስቀሉ ውስጥ ጎልጎታ ስትሄዱ እናገኘዋለን ማለት ነው። አሁን እኮ እኛ መሄድ ያለብን በመንፈስ ነው፣ በስጋ አይደለም። በመንፈሳችን ውስጥ የተቀበረውን ማንነታችን መፈለግ ነው። መስቀሉን ደመራውን ስናከብር ጎልጎታ ውስጥ መሄድ ያስፈልጋል። ጎልጎታ ውስጥ የተቀበረውን ታሪክ አይቶ መምጣት ያስፈልጋል ማለት ነው። አንድነት አልጠፋም። አሁን እውነት ለመናገር ህብረት አለን፣ መተሳሰብ አለን፣ መረዳዳት አለ። አንዱ የአንዱን ሸክም ይሸከማል። ክርስቲያኖች ይሄ ጠፋ እኮ። ጌታችን ግን የሰጠን ይሄን ነው። አንድ እንድንሆን በአንድ መንጋ ምንጠበቅ እንደሆነ ማንም ተኩላ እንዳይከፍለን ማንም ከፍሎ በታትኖ እንዳያጠፋን አንድ አድርጎን ነው የሄደው። ስለዚህ ይህንን ማየት ነው የሚያስፈልገው፣ ይህንን መመልከት ነው የሚያስፈልገው ማለት ነው። ሌላው ፍቅር ነው። ፍቅር ነው በመስቀሉ ፍቅር ነው። መስቀል ማለት መከራ መሸከም ማለት ነው። የሰዎችን ድክመት መሸከም፣ የሰዎችን ጎደሎ መያዝ ማለት እኮ ነው። ጌታችን እኮ የእኛን ሸክም ነው የተሸከመ አይደል? የእኛን የአንድ ሰው የእያንዳንዳችን ሸክም የእያንዳንዳችን ኃጢአት በመስቀሉ ላይ ያለ ማለት ነው። በክርስቶስ መስቀል ላይ የኛ ድክመት በመስቀሉ ምንድን ነው? ጥልን ገደላል። በመስቀሉ ጥልን ምን አለ? ገደለ እንላለን እኮ። ስለዚህ ይሄ ከኛ ትከሻ ውስጥ የነበረው የኃጢአት ስብራት፣ ከኛ ትከሻ ውስጥ የነበረው የኃጢአት ውድቀት በጌታችን በመድኃኒታችን በኢየሱስ ክርስቶስ መስቀል ምን ብሏል? ተወግዷል ማለት ነው። ይህንን ፍቅር ማምጣት ያስፈልጋል። ክርስቲያናዊ የሆነውን ፍቅር፣ ክርስቶሳዊ የሆነውን ፍቅር፣ እግዚአብሔር ወልድ ኢየሱስ ክርስቶስ የሰውን ልጅ የወደደበትን ፍቅር አይታችኋል። ሰውን እግዚአብሔር ሲወድ ከነ ማንነቱን የተቀበለው፣ ከነ ኃጢአቱን የተቀበለው፣ ከወደቀበት ነው የተቀበለው፣ ከወደቀበት ነው ሂዶ አጥቦ ያመጣው ማለት ነው። ስለዚህ መስቀሉ ማለት ይሄ ነው። ክርስቲያኖች መስቀሉን ስናከብር ከመስቀሉ በስተጀርባ ከመስቀሉ ራቅ ብለን የምናያቸው ነገሮች አሉ ማለት ነው። ብዙ ነገሮች አሉ። እኛ ክርስቲያኖች መስቀሉን ስናስብ የመስቀሉን ደመራ ስናከብር እኒን ነገሮች በፊት ይዘን እኒን ነገሮች አርቀን እያሻገርን እየተመለከት እናከብራለን ማለት ነው። ስለዚህ መስቀሉን እንግዲህ ስናከብር መስቀሉ ታሪኩ በመጽሐፍ ቅዱስ የተቀመጠ መስቀሉ በልቦናችን ውስጥ እንዲያውም እኮ አባቶቻችን ምንድን ነው መስቀሉን ስናከብር በእያንዳንዱ የክርስቲያን ልቦና ውስጥ አለ ነው የሚባለው። ቀራንዮ ወይም ደግሞ የራስ ቅል ማለት የክርስቶስ መከራ በሰው ራስ ውስጥ በሰው ሐሳብ ውስጥ እንዳለ ሁሌም ይናገራሉ ማለት ነው። ስለዚህ ክርስቲያን መከራ አለበት። ክርስቲያን መከራዎችን የሚያልፈው ግን መስቀሉን ፊት ላይ በማድረግ በመስቀሉ ውስጥ ላይ የታለፉ ነገሮችን በማስታወስ በዚያ ውስጥ ያልፋል ማለት ነው። መከራ አለ። አዎ መከራ አለባችሁ አለ ራሱ ኢየሱስ ክርስቶስ። መከራ አለባችሁ፣ ነገር ግን ዓለሙን እኔ እንዳሸነፍኩት እናንተም ታሸንፉታላችሁ ብሏል። ምክንያቱም የመከራ ማምለጫው አንዱ መስቀል ነው። ምንድነው ያለ ዳዊት? ወሀብኮሙ ምንድነው? ወሀብኮሙ ትፍርተ ለእለ ይፈርሁ ካለ ከመያምሱቱም ገጸ ቀስቱ፣ ከጠላት ከመከራ ከፈተና እንዲያልፉ ለሚመኩብህ ለሚያምኑህ ምልክትን ሰጣቸው ነው። ምልክቱ ደግሞ ይሄ መስቀሉ ነው። ይሄ መስቀሉ። ስለዚህ ይህንን በማክበር ይህንን መጽሐፍ ቅዱሳዊ
አስተውሎት በማየት ማክበር መቻል አለብን ማለት ነው። እና እንግዲህ እግዚአብሔር እንደፈቀደ እስከዚህ ሰዓት ተነጋግረናል። የዛሬ ዓመት በሕይወት በጤና ያደርሰን። በዓሉን የበረከት የአንድነት፣ የሰላም፣ የፍቅር ያድርግልን። ስለነበረን ጊዜ ሁሉ አምላካችን ቅዱስ እግዚአብሔር ይክበር ይመስገን።